የኢራን 100,000 ሚሳኤልና እስካሁን ያልተተኮሱት መሳሪያዎችም። የኢራንና እስራኤል ጦርነት ቀጥሏል። በአየር ላይ የሚደረገው ትንቅንቅ ከባድ ውድመት እያደረሰ ነው። እያንዳንዷ የምትተኮሰው ሚሳኤል ሚሊዮን ዶላር የሚወጣባት በመሆኗ ጦርነቱ ቀኑ እየረዘመ በሄደ ቁጥር ከፍተኛ የሆነ የኢኮኖሚ ጉዳት ያስከትላል። እስራኤል በደጋፊዎቿ ማንሰራራቷ የማይቀር ነው። ለኢራን ግን ኢኮኖሚያዊ ውድመቷ መልሶ የማይጠገል ሊሆን ይችላል እየተባለ ነው። በአሁኑ ሰዓት እስራኤል የመከላከያ ሚሳኤሎቿ እየተመናመኑ ነው ተብሏል። ይህንን ተከትሎ ከኢራን የሚተኮሰውን ሚሳኤል ለማድረግ መሳሪያ ማምረቻና ማከማቻዎችን እየደበደበች ነው። የኢራንን ጀቶችና በአጠቃላይ አየር ኃይሉን ሙሉ ለሙሉ በሚባል መልኩ ያወደመችው እስራኤል አሁን ትኩረቷን የኢራን ሚሳኤሎች ላይ አድርጋለችም። አሜሪካም ይህንን ጦርነት ለመቀላቀል እየተዘጋጀች ነው። እስራኤል የኢራንን ሚሳኤሎች በከፍተኛ ሁኔታ ማውደሟን አስታውቃለችም። ኔታንያሁ አሁን ላይ የኢራን መንግስትም ተዳክሟል ብለዋል። ይሁን እንጂ ኢራን ገና ነው እያለች ነው። የኢራን መንፈሳዊ መሪ አያቶላህ አሊ ሐማኒ አሜሪካ ጣልቃ ከገባች በቀጠናው ያሉትን የአሜሪካ የጦር ቤዞች ሁሉንም እናወድማለን ብለዋል። ኢራን ይህንን ማለቷ አሁንም አቅሟ አላት ማለት ነው የሚል ጥያቄ አስነስቷል። ኢራን እስካሁን ወደ እስራኤል የተኮሰችው ሚሳኤል ቁጥሩ 400 ነው ተብሏል። ኢራን እስከ 100,000 የሚደርስ ሚሳኤል እንዳላት መረጃዎች ያመለክታሉ። እስራኤል የኢራን ሚሳኤሎችን እንዳይተኮሱ እንዳይሰሩ አድርጌያቸዋለሁ እያለች ነው። ለመሆኑ የኢራን ሚሳኤሎች ምን አይነት ናቸው? በመጠንና በአይነት እንደዚሁም በአቅም ምን ይመስላሉ? እስራኤልም ኢራንም እስካሁን ያልተኮሷቸው መሳሪያዎች በእጃቸው አሉ። እነዚህ መሳሪያዎች ምንድናቸው የሚለውን እናያለን። መልካም ቆይታም። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ እስካሁን 400 ባሊስቲክ ሚሳኤሎችን ወደ እስራኤል ምድር ተኩሳለችም። ድሮኖችና ሌሎች መሳሪያዎችንም ወደ እስራኤል ተኩሳለችም። እስራኤል ከምድር ወደ ምድር የሚወነጨፉና ከጀት ላይ የሚወረወሩ በርካታ ሚሳኤሎችን በኢራን ላይ እያወረደች ነው። እስራኤል ከዚህ በተጨማሪ ከኢራን የሚፈጸምባትን ጥቃት ለመከላከል በርካታ ጸረ ሚሳኤሎችን እየተጠቀመች ነው። እስራኤል ሁሉንም ከኢራን የሚተኮሱ ሚሳኤሎች ለመከላከል አይረንዶምን ጨምሮ በርካታ ጸረ ሚሳኤሎችን እየተጠቀመች ትገኛለችም። እስራኤል አንድ የኢራን ባሊስቲክ ሚሳኤልን ለመከላከል 2 ጸረ ሚሳኤሎችን ትተኩሳለችም። በዚህም እስራኤል አንድ የኢራን ሚሳኤልን ለማምከን እስከ 2 ሚሊዮን ዶላር ወጪ ታውጣለችም። ለዚህ ነው እስራኤል ከመከላከል ይልቅ ሂዳ ማጥቃትን እንደ አማራጭ የምታየው። እስካሁን እየተደረገ ባለው ጦርነት 24 እስራኤላውያን ተገድለዋል። ከኢራን በኩል ደግሞ 240 ሰዎች ተገድለዋል። ፍልሚያው ገና የሚቀጥል እንደሚሆን እየተነገረ ነው። አሜሪካ ኢራን እጅ እንድትሰጥ እየጠየቀች ሲሆን የኢራኑ መንፈሳዊ መሪ እጅ አንሰጥም፣ አሜሪካ የኢራንን ህዝቦች ታሪክ አታውቅም ወይ ብለዋል። ኢራን አሁን ላይ በርካታ ሚሳኤሎቿ በእስራኤል ጥቃት ወድመውባታል ተብሏል። ኢራን እስካሁን ያልተኮሰችውና በቅርብ ጨርሳ ታጥቀው የነበረ አንድ ካቢር የተባለ ሚሳኤል ነበራትም። ኢራን ቀድማ ያጠናቀቀችው ፋታ የተባለ ሃይፐርሶኒክ ሚሳኤል ያላት ሲሆን ትላንት ለመጀመሪያ ጊዜ አንደኛውን ተኩሳለችም። ካቢር የተባለው የኢራን ሚሳኤል በእስራኤል ጥቃት ወድሞ ይሁን አሊያም ኢራን ለመጨረሻው ፍልሚያ ደብቀው ባይታወቅም እስካሁን አልተጠቀመችውም። የሚሳኤል እስከ 2000 ኪሎ ሜትር ኢላማውን ይመታል የሚባልለት ነው። 1500 ኪሎ ግራም ፈንጂም ተሸክሞ ይጓዛል። የአሜሪካና የእስራኤል የሚሳኤል መከላከያዎች ሊከላከሉት እንደማይችሉ ኢራን ተናግራ ነበረም። ይሁን እንጂ እስካሁን አልተጠቀመችውም ወይንም ማዘግየት ፈልጋለችም። አለበለዚያ ደግሞ ወድሟል። ባለፈው ዓመት የሞከረችው የሚሳኤል 2000 ኪሎ ሜትሮችን ተምዘግዝጎ ሲያልፍ ምንም አይነት ራዳር እንደማያየው ኢራን ተናግራ ነበረም። በወቅቱ ይኸው ሚሳኤል የመጓዝ አቅሙ በ3 እጥፍ ከፍ ተደርጎ ከጥቂት ወራት በፊት ድጋሚ እንደሚሞከርም ተገልጾ ነበረም። አዲሱ የኢራን ሚሳኤል ከመሬት በላይ ቀጥታ ወደ ላይ ከፍ ብሎ ከአትሞስፌር በላይ በሮ ኢላማው ላይ ቀጥታ ወደታች ስለሚወድቅ ማንኛውም ራዳር፣ ኤሌክትሮኒክስ ወይም ጸረ ሚሳኤል ሊመክቱ አይችልም ብላ የነበረው ኢራን በዚህ ሚሳኤል እስራኤልን እንደምትቀጣ ዝታ ነበርም። ሩሲያ የጦር መሳሪያዎችን ስትሰራ ታሳቢ የምታደርገው አሜሪካን ነው። ሂሳቡ አቅሙ የሚሰላው ከአሜሪካ አንጻር ነው። ልክ እንደ ሩሲያና አሜሪካ ሁሉ መካከለኛው ምስራቅ ላይ እስራኤልና ኢራን ተመሳሳይ ናቸው። ኢራን የጦር መሳሪያ ስትሰራ ውጤታማነቱን የምትለካው እስራኤልን አስባ ነው።
እስራኤልም በተመሳሳይ የጦር መሳሪያዎችን የምታመርተው የኢራንን ትጥቅ ካጠናች በኋላ ነው። በዚህም ምክንያት ኢራን ማጥቂያውን ስትሰራ እስራኤል መከላከያውን ትሰራለች። እስራኤል የምታጠቃበትን ሃይፐርሶኒክ ስትታጠቅ ኢራን ሳይውል ሳያድር መከላከያውን ትታጠቃለች። እስራኤል ይህንን የኢራን መሳሪያ ይከላከልልናል ያለችውን ጸረ ሚሳኤልም በተመሳሳይ ስለ መስራቷ አስታውቃ ነበርም። መሳሪያው አሮ 3 ይባላል። አሮ ጸረ ሃይፐርሶኒክ እና የራዳር ሲስተም እስራኤል ካሏት እጅግ በጣም ውድና ዘመናዊ መሳሪያዎች ሁሉ ቀዳሚው ነው። እስራኤል መሳሪያውን ስኬታማ በሆነ መልኩ ሰርታ ያጠናቀቀችው እንደ አውሮፓውያን አቆጣጠር በ2017 ወይንም ከ6 ዓመት በፊት ነው። በዚህ ወቅት ኢራን ፋታ የተባለውን ሚሳኤሏን እያበለጸገች ነበረ። ፋታህ ትላንት የተኮሰችው ሃይፐርሶኒክ ሚሳኤል ነው። ይህ የእስራኤል ሃይፐርሶኒክ ጸረ ባሊስቲክ እና ጸረ ኒውክሌር የሆነው አሮ 3 ኢላማውን የሚመታው ከምድር የከባቢ አየር ውጪ በመውጣት ነው። ምክንያቱም ኢራን የታጠቀቻቸው ባሊስቲክ ሚሳኤሎች ጥቃት የሚፈጽሙት ከከባቢ አየር ወይንም ከምድር አትሞስፌር በራቀ ጠፈር ላይ ከተወነጨፉ በኋላ ነው። እነዚህን ሚሳኤሎች አድኖ በዚያው እንዲያስቀር የተሰራው አሮ 3 ከምድር ከባቢ አየር ውጪ የሚንቀሳቀስ ነው። አሮ 3 በጠፈር ላይ እጅግ በጣም ሰፊ ቦታ ይሸፍናል። እስራኤል ብዙ ሕዝብ የሚኖርባቸውን ከተሞች እልቂት ከሚያደርስ ጥቃት የምትጠብቀው በዚህ አሮ 3 ጸረ ባሊስቲክ ሚሳኤል እንደሆነ ኤርፎርስ ቴክኖሎጂ በድረገጹ ይገልጻል። ባሊስቲክ ሚሳኤሎችን የሚለየው እጅግ በጣም በርቀት በመሆኑ የሚያፈነዳቸውም ከኢላማቸው ሳይደርሱ እዚያው ጠፈር ላይ ነው። አሮ 3 ሁሉንም አይነት ባሊስቲክ ሚሳኤሎችን መከላከል ይችላል። ከባሊስቲክ ሚሳኤሎች በተጨማሪ በአንድ ጊዜ ከፍተኛ ውድመት ሊያደርሱ የሚችሉ የኒውክሌር ሚሳኤሎችንም ጭምር የመከላከል ብቃት እንዳለው ኤርፎርስ ቴክኖሎጂ ላይ የሰፈረው መረጃ ያረጋግጣል። አሮ 3 ኢላማውን በትክክል እንዲመታ 4 ክፍሎች በቅንጅት ይሰራሉ። አንደኛው መሬት ላይ ያለው ራዳር ሲስተም ወይንም ግራውንድ ቤዝ ራዳር ነው። ይህ የራዳር ሲስተም ወደ እስራኤል እየመጣ ያለን ባሊስቲክ ሚሳኤል ለይቶ መረጃ ያቀብላል። ራዳሩ ኤልታስፐር ግሪን ይባላል። ራዳሩ ባሊስቲክ ሚሳኤሉ በየት አቅጣጫ በምን ያክል ፍጥነትና ወዴት ለመውረድ እየተወነጨፈ እንደሆነ መረጃውን ያቀብላል። ለመረጃው ትክክለኛነት የሚጠቀመው የረቀቁ የኤሌክትሮ ካውንተር መለኪያዎችን ነው። ከፍተኛ ጥራት ያላቸው የኤሌክትሮ ኦፕቲካል አነፍናፊ ሴንሰሮች የተገጠሙለት በመሆኑ ይህንን ለማድረግና መረጃውን ለማቀበል አይቸገርም። ሁለተኛው ክፍል ደግሞ ባትል ማኔጅመንት ሲስተም ወይንም ፍልሚያውን የሚቆጣጠር ነው። ይህ ክፍል እየመጣ ያለው ባሊስቲክ ሚሳኤል ምን አይነት እንደሆነና የት ቦታ ላይ በአሮ 3 መመታት እንዳለበት የሚለይ ነው። ሶስተኛው የጸረ ሚሳኤሉ ክፍል ደግሞ አስወንጫፊው ወይንም ላውንቸር ነው። ራዳሩ ባሊስቲክ ሚሳኤል እየመጣ እንደሆነ መረጃ ከሰጠና ፍልሚያውን የሚቆጣጠረው የት ቦታ ላይ መመታት እንዳለበት ከወሰነ በኋላ በሶስተኛው ክፍል ጸረ ባሊስቲኩ እንዲወነጨፍ ይደረጋል። መጨረሻውና አራተኛው ክፍል የተወነጨፈውን አሮ 3 ጸረ ባሊስቲክ ሚሳኤል በሚገባ በመቆጣጠር ኢላማውን ጠፈር ላይ እንዲመታ ያደርጋል። እነዚህ 4 ክፍሎች አሮ ጸረ ባሊስቲክ ሚሳኤል ስኬታማ የሆነ ስራ መስራት ይችላል። አሮ 3 ባሊስቲክ ሚሳኤሎችን ጠፈር ላይ የሚያከሽፈው በመጥለፍ አይደለም። የሚጠቀመው ዘዴ ሂት ቱ ኪል ቴክኖሎጂ ነው። ይህም ማለት የሚከላከለው በቀጥታ ባሊስቲክ ሚሳኤሉን ጠፈር ላይ በመቅጨትና በማፈንዳት ነው። የመጣ ያለውን ባሊስቲክ ሚሳኤል ለመቅጨት አቅጣጫውን ጭምር በከፍተኛ ፍጥነት የመቀየር ብቃት አለው። አሮ 3 ከቦታ ወደ ቦታ በተሽከርካሪ ላይ መንቀሳቀስ የሚችል ነው። እያንዳንዱ ተሽከርካሪ 6 ተወንጫፊ አሮ 3 ጸረ ባሊስቲክ ሚሳኤሎችን ይዛል። ሲተኮስም በቀጥታ ወደ ሰማይ ይወነጨፋል። በቀጥታ ወደ ጠፈር እስከ 100 ኪሎ ሜትር ድረስም ይጓዛል። ምክንያቱም ጠፈር የሚባለው ወይንም ከምድር ከባቢ አየር ክልል ውጭ የሚባለው 100 ኪሎ ሜትር ወደ ያለው ነው። ባሊስቲክ ሚሳኤሎች የሚመጡት በዚህ ከፍታ ነው። ኢራን ብዙ የባሊስቲክ ሚሳኤል ስትታጠቅ ኖራለችም። አሁን እስራኤል አብዛኛውን አውድሜዋለሁ ብላለችም። እስራኤል እስካሁን 1/3ኛውን የኢራን ሚሳኤል እዚሁ ከተቀመጠበት አቃጥየዋለሁ ብላለችም። እነዚህ የኢራን ባሊስቲክ ሚሳኤሎች በቁጥር እስከ 100 ሺህ ይደርሳሉ ተብሎ ይገመታል። ባለፉት 3 ዓመታት ኢራን የታጠቀችው የባሊስቲክ ሚሳኤል መጠን የአሜሪካን የባህር ኃይልና እስራኤልን እጅግ ሲያሳስብ የቆየ ነበርም። ኢራን ያሏት የባሊስቲክ ሚሳኤሎች የተለያዩ ናቸው፣ አንድ አይነት አይደሉም። ኢራን ኮክሻን የሚባል ባሊስቲክ ሚሳኤል አላትም። በሰሜን ኮሪያ ድጋፍ የሰራችው ነው። ታንክ አባራሪ የሚል ቅጽል ስም አለው። የጦር ካምፖችን በማውደም ተወዳዳሪ የለውም።
ከሳተላይቶች ጋር የሚመሳሰለው ሳፊር ሊኩዊድ ፊውልድ የሆነው ሲምሆር ባሊስቲክ ሚሳኤልም ኢራን በብዛት ከታጠቀቻቸው ባሊስቲክ ሚሳኤሎች መካከል ይመደባል። መርከቦች ላይ አነጣጥሮ የሚያጠቃውና በብዛት የኢራን የባህር ኃይል የታጠቀው ራድ የተባለ ባሊስቲክ ሚሳኤልም በኢራን እጅ ይገኛል። ይህ ባሊስቲክ ሚሳኤል እስከ 350 ኪሎ ሜትር ድረስ ተወንጭፎ ማጥቃት ይችላል። ኢራን ይህንን ሚሳኤል የታጠቀችው ሲልክዎርም የሚባለውን የቻይና ሚሳኤል በማስመሳሰል ወይም እሱን በማሻሻል ነው። ኢራን ሶመር ወይም አቡ ማሃዲ የተባለ በ2016 ሰርታ የጨረሰችው እጅግ አደገኛ ባሊስቲክ ሚሳኤልም አላትም። ቁጥሩ አይታወቅም። ይህ የተሰራው ደግሞ የሩሲያውን የኒውክሌር ሚሳኤል ከኤች-55 ሞዴል በማድረግ ነው። እስከ 500 ኪሎ ሜትር የሚያጠቁ ሻባብ 1፣ ሻባብ 2 እና ሻባብ 3 የተባሉ ባሊስቲክ ሚሳኤሎችንም ኢራን በራሷ ሰርታ በብዛት ታጥቃቸዋለችም። የቻይናው ኤም7 መሰረት ተደርጎ የተሰራው ሆናዳር 69 የተባለ ባሊስቲክ ሚሳኤልም ኢራን ታጥቃለችም። ኢራን ከሁሉም አደገኛ የሆኑ ፋታህ 110፣ ፋታህ 313 እና ፋታህ 2 የተባሉ አህጉር አቋራጭ ባሊስቲክ ሚሳኤሎችም አሏትም። እነዚህኞቹ በሺህ ኪሎ ሜትሮች ከንፈው ኢላማቸውን መምታት የሚችሉ ናቸው። ፋታህ 2 ሃይፐርሶኒክ ሲሆን ኢራን ኒውክሌር ካላት ልትታጠቅበትና የኒውክሌር ሚሳኤል ሊሆን የሚችል ነው። ከነዚህ በተጨማሪ ኢራን ቂያም 1 እና ዙልጋፈር የተባሉ የባሊስቲክ ሚሳኤል ዝርያዎችንም ታጥቃለችም። በአጠቃላይ ኢራን የአጭር ርቀት፣ የመካከለኛ ርቀትና አህጉር አቋራጭ የሆኑ ከ100 ሺህ በላይ ሚሳኤሎችን እንደታጠቀች ይነገራል። አሁን ላይ እስራኤል አብዛኛዎቹን አውድሜያቸዋለሁ እያለች ነው። ኢራን ግን አሜሪካን ጭምር የመቅጠም አቅም አለኝ እያለች ትገኛለችም። ፍልሚያው ቀጥሏል። ኢራን እጅ ስጪ ብትባልም አልሰጥም ብላለችም። ሰላም ለዓለማችን ይሁን። ሰናይ ጊዜን ተመኘን።